ሁላችንም ወደ አረብ ሀገር ስንመጣ ልጆቻችንን እናት ላይ አባት ላይ የተለያየ ሰዎች ላይ ነው ጥለን የምንመጣው እና ጥለን ስንመጣ ልጆቻችንን ሰጥተን ለምንመጣበት ሰው ማወቅ አለብን፣ ሁላችንም ማለት ነው። አሰላሙ አለይኩም ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ፊት ለፊት ካሜራ ደቅን ያልመጣሁም የእውነት በጣም ነው የሚያስጠላው። አንዳንዴ ቲክቶክ ላይ የምትሰሙት የምታዩት ነገር በጣም ነው የሚያስጠላው ወላሂ። እና በጣም ስለሚያስጠላ እኔ አልቅሽ ወላሂ አይኔ ሁሉ አብጧል። በካሜራ ፊት ራሱ መቀርብበት አይደለም ፊቴ ማለት ነው። ወላሂ ፊቴን ብታዩት አይኔ በጣም ነው ያበጠው። እንግዲህ እህታችን ትናንትና ነው እኔ የሰማሁት ማለት ነው። በስደት ላይ ሆና ልጇን እያሳደገች እንግዲህ ልጇን በመኪና አደጋ አታለች። የሳሪን ቪዲዮ ልጋብዛችሁና ተመልሼ እንገናኛለን። እናቴን አጣ አባቴን አጣው ነገምኩኝ ልጄን። ወይኔ 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 የምድረ በዳ ልጄ ነች ዛሬ እኔ በቤሩት ያገኘኋት ልጄ ነች። እባካችሁን ቅበሩኝ እባካችሁ። ለሷ ብዬ ነው የተሰደጉት። እኔ ሰው ፊት የማየው ለሷ። እሺ በእግዚአብሔር ክበሩኝ፣ እንደው በእግዚአብሔር ብያለሁ። እባካችሁን አንድ ልጄን ያጣሁት የምድረ በዳ ልጄ ነች። ሳልታረስ የወለድኳት ቤሩት። ልጄ ልጄ ማርያም አሁን ነግሬያታለሁ። እሺ አቡዳቢ ናችሁ እና እንደ ችግሩ አቡዳቢ ናችሁ። እየተባበሪኝ እኔ ግራ ገብቶኝ ነው ስለ ኢማራት አቅም እኔ ተረግጬ ነው እየሰራ ያለሁት። ልጄ ሊያሰው ዛሬ የጠዋት አዋርቻት እኮ ነው፣ አዋርታኝ እኮ ነው፣ ማደረስኩልሽ ብላኝ እኮ ነው። እኔ ልጄን አጣኋት፣ እኔ ልጄን አጣኋት። የምድረ በዳ ልጄን ቅርሴን አጣኋት። ወይኔ ጌጤን ያጣኋት። በእናታችሁ አላመንኩም፣ እውነት አልመሰለኝም። እንዴት እንደማገኛት አላውቅም። ውይ እሺ በቃ በማርያም እሺ እሺ፣ በእናትሽ እሺ በቃ እኛ ነገር እንደው አጁን ክበሩኝ። አሁን እኔ ለነሱ ነግሬያቸው እኔ አቡዳቢ ኤምባሲ እንዲረዳታ ነግሬያታለሁ። እሷን አቡዳቢ ይዛሽ ትሄዳለች። ጠዋት ያለውን ነገር እንትን ትልፍና ወዲያውኑ እንትን የሚል ከሆነ ንገሪያት። እኔ ሳሪ ናት፣ እነሱ ትኬት ይቆርጡላታል። እኛ ትኬት እንቆርጥልሻለን። የምር እኛ ትኬት እንቆርጥልሻለን። እባካችሁን እንደምን ብላችሁ እባክህ ልጄን ሊያት በሰራተኛ ጥያት ነው። እኔ እውነት አልመሰለኝም። እኔ ምን እንደተፈጠረም አላወኩም። ጠዋት አዋርተሽ ማጣት ማለት ምን ማለት ነው? ይሄ እኮ ከባድ ነው፣ ከባድ ነው ሳሪ፣ ከባድ ነው። 24 ሰዓት ነው የምናወራው። እኔ ማዳም ቤት እየሰራው ማዳሜም ታውቃታለች። እኔ ልጄን ማዋራው ግልጽ ነው፣ ለሰዎች የሚጠነቅርኩት። እኔ የድሃ ልጅ ነኝ። እኔ ልጄን አጣኋት፣ እኔ ልጄን አጣኋት፣ ጌጤን ያጣኋት። የምድረ በዳ ልጄ ነች። እኔ የቤሩት ቅርሴ ነች ልጄ። እኔ በልጅነት የተላይ ልጅ አይደለሁም። እየደወልኩ ነው። ከአንድ ጊዜ አለው ካለኝ እዛ አቡዳቢ ትላለሁ። እሺ በመቤቴ በእናትሽ አታልቅሽ። እሺ ሳርዬ፣ እሺ በእናትሽ እንደው ገላግሊ። ምን አለ ዱባይ ሆነሽ በነበረ ማርያም ምንም አትይም አታድሪም ነበር። አረቀሽ ትሙት ተሰቃይቼ ነው እኔ የወጣሁት። ከዛም 800 እየከፈለኝ ምግብ የለ አግብ ቤት ሁሉ ገብቻለሁ። እኔ ልጄ እንዳስቃይቻታለሁ። ልጄ በእኔም እማዬ ተንከራተች እያለችኝ ደርሼልሻለሁ እያለችኝ እኮ ነው። እንግዲህ የሳሪን ቪዲዮ እንዳያችሁት ነው። ሳሪ ራሱ ማታ በጣም እያለቀሰች ነበረ። ሴትዮዋን በጣም ታሳዝናለች ወላሂ። እንግዲህ ልጇን እያወራቻት ነበረ። መጣሁ ብላ ወጥታ ነው በመኪና አደጋ ልጇ የሞተችባት ማለት ነው። ሬሷ እንኳ ራሱ እናቷ እንዲታየው መቀመጥ አይችልም። መርፌ እንኳ ተወግቶ ሬሳው እንዲቀመጥ ራሱ አይቻልም። ለምን? የመኪና አደጋው በጣም ከባድ ስለሆነ። አንደኛ ላይ ኢትዮጵያ ላይ መኪና በተለይ መንደር ለመንደር ውስጥ ለውስጥ የሚያሽከረክሩት ብዙዎቹ ህፃናቶች ናቸው። ብዙዎቹ የመንጃ ፍቃድ የሌላቸው ናቸው እና በጣም ከባድ ነው። ሁላችንም ልጆቻችንን ጥለን ነው ስደት የመጣ ነው።
ስደት መጥተን ደግሞ ልጆቻችን ምን ላይ ናቸው? ማን ነው የያዛቸው? አሁን እዚህ ጋር ሰራተኛ ሲባል ሁሉም ሰው ሰራተኛ ኃላፊነቱን ይወስዳል ማለት አይደለም። ግን ለልጆቻችን መጠንቀቅ አለብን። የምንጠነቀቀው እኛ ነን። ለማን ሰጠን? አሁን እዚህ ጋር ብታው አረቦቹን ለእኛ ልጆቻቸውን አይደለም አመት እንኳን አመት ቀርቶ 1 ወር ልጆቻቸውን እኛን አያምኑንም። ለምን አያምኑንም? በስነ ስርዓት አይዟቸውም ስለሚሉ ማለት ነው። እና ሁላችንም ልጆቻችንን ጥለን ስንመጣ ጥለን ለምንመጣው ሰው ማወቅ አለብን ልጆችዬ። ዝም ብለን አይደለም። አሁን ይች እናት በስደት ስንት ፊትዋን በልታ ስንት ሆና ነው ያሳደገቻት እና እስከ መቼ ድረስ ነው? እውነት እኔ በጣም ነው ያሳዘነችኝ። እንዲሁም አሁን ላይ ተረጋግቻለሁ። ወላሂ አይኔን ብታዩት አይኔ እንዴት እንዲያበጠ አይኔ ፍርጥ ሊል ነው የደረሰው። ወላሂ የኔስ ልጅ ብትሆን የኔ ልጅ ቢሆንስ ብዬ ማለት ነው። ወላሂ አሁን ላይ ውጭ ላይ ሆኜ ነው ቪዲዮ የምሰራው። ቪዲዮ ደቅን መስራት አልቻልኩኝም። ለምን አይኔ ራሱ በጣም ነው ያበጠው። እና ሁላችሁም ልጆቻችሁ እምን ላይ እንዳለ ጠይቁ። ማሻአላ የውሻም ጩኸት አለ። እንግዲህ ምንም ማድረግ አይቻልም። ሁሉም ነገር ከባድ ነው። ሁላችንም በስደት ያለ ነው ቤተሰቦቻችንን በሰላም ልጆቻችንን በሰላም ለማገኘት ያብቃን። ሁላችሁም ዱአ አድርጉ ለእህታችንም ማለት ነው በሰላም ሀገሯ እንድትገባ። ሁለተኛ ደግሞ ብዙ አንዳንዴማ የምታስቡት አንዳንድ ሴቶች አላችሁ የእውነት ሁሉም ሰው እንደናንተ የተመቸው ሁሉም ሰው እንደናንተ የሌለው ይመስላችኋል። ማንኛውም ሰው ወዶ አይደለም ህገ ወጥ የሚሆነው። ሁሉም ሰው ራናዊ የሚሆነው ወዶ አይደለም። ራናዊ ሆናችሁ ስትሰሩ ደግሞ ወረቀት ለማሰራት በጣም ከባድ ነው። ኢማራት ላይ እንኳ በአዋጁ ጊዜ የምህረት አዋጅ ድንገት ነው የመጣው። በዛ ሰዓት ደግሞ 2000 ፓስፖርት አውጥታችሁ 8000 ድርሃም 9000 ድርሃም አውጥታችሁ ለማሰራት በጣም ነው የሚከብደው። አንዳንድ ድል የቀናው ሰው ነው። አሁን እኔ 4 ወር ነው ራናዊ የሆንኩት ማለት ነው። እሱንም ቢሆን ደግሞ የገባሁባቸው ሰዎች ጥሩ ስለሆኑ እየሰራው እንዲከፍላቸው ስለሰጡኝ ነው። አንዳንድ ሰዎች ደግሞ 1 ብር የማይሰጡ አሉ። ለምን ወረቀት አታሰሩም? ለምን ራናዊ ትሆናላችሁ? ለምን ቲክቶክ ላይ በቃ ያዙ ይልቀቁኝ ስትሉ ነበር። አንድ ሰው ወዶ አይደለም ራናዊ የሚሆነው። አንድ ሰው ወዶ አይደለም ህገ ወጥ የሚሆነው። አልመቸው ብሎ ነው። ብዙዎቻችን የጠፋ ነው አልመቸን ብሎ ነው። በዛ ላይ ደግሞ ወረቀት ለማሰራት አይሞላም፣ ብሩ አይጠራቀምም። እዛ ጋር ቤተሰብ ትረዳላችሁ። እንደገና ይሄንን 9000 10000 ድርሃም ማለት በጣም ከባድ ነው። በጣም ግን አንዳንዴ ያልቀመሳችሁት ያልተያዛችሁ ሰዎች በጣም ብዙ ነው የምታወሩት። ሴትዮዋ ልጇ ተመሞቷ ውጭ ግን በጣም የሚከብደው ደግሞ የእናንተ ምላስ ነው። አንዳንድ ሴቶች አላችሁ ጧት ተነስታችሁ እኝኝኝኝኝ። አንዳንዴ የማሳስባችሁ ስራ የላችሁም እንዴ? ስራ አትሰሩም? እኔ እኮ በአጋጣሚ ስገባ ነው እንዲሁም ቲክቶክ ላይ የማያችሁ ማለት ነው። ቆይ ስራ የለም? አሁን ሮመዳን መጥቷል። ስራ የላችሁም? ስለ ሰው ስለምታወሩት ህጋዊ መሆን እኮ ማንኛውም ሰው ይፈልጋል እኮ ፓስፖርቱን አይዲውን በእጁ ላይ መያዝ ማንኛውም ሰው ይፈልጋል። ግን ለማንኛውም ሰው ደግሞ እድል ምቹ አይደለችም። እድል ለሁላችንም የተመቻቸች አይደለችም። አንዳንድ ሰው እየሰራን ብሩ ማይጠራቀምለት አለ። አንዳንድ ሰው ደግሞ ሳያስበው የሚሳካለት ሰው አለ። ሁለተኛ ደግሞ የራቁት ቪዲዮ አሁን ደግሞ የራቁት ቪዲዮ ብሎ እንግዲህ አብሯት እየኖረ ባልና ሚስት ሆኖ የራቁት ቪዲዮ ከዛ 400,000 ካልሰጠሽኝ ብሎ አለ። ኧረ ተው ተው፣ ኧረ ተው፣ አታሰድቡን፣ ተው አታሰድቡን። ሴቶች ወንዶች ተው። አሁን ሮመዳን መጥቷል። ሁላችሁም የምታሙትን እሙና የምትሳደቡትን ተሳደቡና እንደኔም ደግሞ የምታለቅሱትን አልቅሱና እባካችሁን ይችን 1 ወር አሁን የክርስቲያንም የኦርቶዶክስ ጾም ነው 2 ወር እንግዲህ የፋሲካ ጾም የኛም ደግሞ 1 ወር ጾም አለ። እስኪ ጸጥ ብለን እንጹም። እናንተ ግን እኔ እውነት ነው የምላችሁ፣ እውነት አይኔ ሊጠፋ ነው። እውነቴን ነው አይኔ ሊጠፋ ነው። በቃ በተለይ በዚህ በሞት ጉዳይ እኔ በዚህ በራቆት ቪዲዮ ምናምን የራሳቸው ጉዳይ እንደው ላውራው ብዬ ነው እንጂ የራሳቸው ጉዳይ ለምን አይደለም ሶሻል ሚዲያ ላይ ለምን በሲዲ በፍላሽ አድርጎ ለምን ሙሉ ለዓለም ሕዝብ አይለቀውም? አያገባኝም። ግን
በተለይ በልጅ ጉዳይ እኔ እንጃ፣ እኔ በጣም ነው የሚከፋኝ፣ በጣም ነው የማለቅሰው። ከትናንት ማታ ጀምሬ ወላሂ አልቅሼ አልቅሼ፣ እንደውም ሴትዮ ራሴን አሞኝ ነው የምላት። ራሴን ስለሚያመኝ ስለምታውቅ ራሴን አሞኝ ነው ያልኳት። አይኔ ብታው ምን እንደሚመስል የፓናዶል ጉዲ ነው ውሰጅ የምትለኝ ማለት ነው። ግን እኔ ያለቀስኩበት ነው። እና የኔ ውዶች ይህንን ይመስላል። ላይክ አድርጉልኝ፣ ሸር አድርጉልኝ። በጣም ቆይቻለሁ ቪዲዮ ተሰራው ሲጀመር